አንድ ሰው በዘሩ ከተሰጠው በላይ ቁመት ፒኩን አልፎ መጨመር ይችላል ፕላስ ደግሞ ፕሩፎችም አሉ ኤግዛክትሊ ፕሩፍ ያደረኳቸው ምን በራሴ አሉ ላይክ ዳጊ ለዚህ መልስ መስጠት አለበት እኔ ምንም ላለው ተመጣጣኑ ምግቦችን ፊዚካሊ አክቲቭ መስራታችን ፒኩን እንድንደርስ የወረስነው ነገር ፒኩን እንድንደርስ ይረዳናል እንጨምር ያረጋናል አው ፒኩ ላይ እንድንደርስ ኦሬዲ ከፋሚሊ ዲኤንኤያችን የወረስነው ነገር አለና ሶ ኤክሰርሳይሱን ባንሰራው ቁመታችን ፒኩ ላይ መድረስ አይችልም ደገምሊ ኤክሰርሳይስ ለምሳሌ 80% ጄኔቲክስ ነው ቁመታችን 20% ኢንቫይሮንመንት ነው ሶ ኢንቫይሮንመንታችን ፑር ከሆነ አመጋገባችን ፑር ከሆነ ኤክሰርሳይስ ማንሰራ ከሆነ ስትሬቺንጎች ኳስ ማንጮ ከሆነ ኤክሰርሳይስ ማንሰራ ከሆነ ቁመታችን ሊሚቱ ላይ መድረስ አይችልም ኢንቫይሮንመንታል ያው ስታንት መቀንጨር ችግር አሁን ፒኩ ላይ እንዳይደርሱ ያደርጋል ፒኩ ከስታንቲንግ ውጪ አመጋገብና ኤክሰርሳይሶችን ባንሰራ ፒኩ ላይ መድረስ ይችላል ወይስ አይችልም ያ መድረስ እንችላለን ግን በጣም ምንድነው ማመቻቸት ነው ፒክ መድረስ ማለት አንድ ሰው በዘሩ ወይንም በዲኤንኤው የሚመጣ ቁመት ላይ ይደርሳል የሚለው ላይ ተስማምታችኋል ከዛ ፒኩ ላይ እንዲደርስ ያደርጋል እንቅስቃሴውን ያልከኝ እዚህ መጽሐፍ ላይ ያለው ኤክሰርሳይሶች ፒኩ ላይ እንዲደርስ ያደርጉታል ልክነኝ ሶ ቤኪንግ የሶር ነው ኩዌስችን ያ አይ እንደዛ ሳይሆን ስፔሲፊክ ይሄኛው ኤክሰርሳይዝ ስለሰራ አይደለም አጠቃላይ ነው እንጂ ብቻ ሳይሆን ኤክሰርሳይዝ እና አጠቃላይ ኤክሰርሳይዝ እና ኒውትሪሽን እንቅፍ ምናምን ፒኩ ላይ እንዲደርስ አለቤኪ አይታደግም ነው ሳይሆን አይ ኩዌስችኑን የሶር ነው ኩዌስችን ብናረጋው ይሄ መጽሐፍ ላይ ባለሙያ ደግሞ ባለሙያ ዲፕሊ ነው ነገሮችን የሚያየው የሰርኖ ከሆነ ትንሽ ትሪክ ያደርጋል ሰዎች ስለዚህ ማብራራት ባለበት ነገር ላይ ማብራራት አለበት አሁን አንተ ሐሳብህ እኮ ገብቶናል እንቅስቃሴ ማድረግ አለበት የቤኪን እንቅስቃሴ ላይሆን ይችላል አንተ የጻፍከው መጽሐፍ ግዴታ አይደለም ሰው ማንበብ ያለበት